ቢኒ 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 ልዕልት ምንድን ነው የሚያስጨውሽ? ቢኒ ደህና ነህ አይደል? ወይኔ ቢኒ ቢኒ ደህና ነህ? ምን ሆነህ ነው? ቁጭ በል። ደህና ነህ አይደል? ቆይ እሱን አይደል የመታክ? ቆይ ግን አንተ ምን አይነት ልጅ ነህ? ሰውን ከመምታት ውጭ ምንም ነገር አታውቅም እንዴ? ማኪ ታውቂዋለሽ እንዴ? ቆይ አንተ ማን ነህ? እኔ አላምንም። ፎርግተሽኝ ነው እንዴ ፎንቄ? ማኪ ምን አለኝ? እኔ ምን አውቃለሁ? ልዕልት ከመጣ ጀምሮ እንደዚህ ነው የሚያወራው። ማን ነው? ቆይ አንተ በያ ከአንቺ ጋር የተዋወቅን ይመስለኝ። አሁን ከፎንቄ ጋር ላውራ። ይሄ ሰውዬ ከመደባደብ ውጭ ምንም ነገር አያውቅም። ልዕልት አታውቂውም እንዴ? አንቺን ፈልጌ ነው የመጣሁት እኮ ነው የሚለው። እንዴ ኧረ እኔ አላውቀውም። እርግጠኛ ነሽ? ልል እንዲያው በደንብ እርግጠኛ ነኝ። አንተ ማን ነህ እንዴ? ኧረ ፎንቄ እኔ ስምሽን እዚህ ደምስሬ ላይ ተነቅሻለሁ። አንቺ ጭራሽ ፎርግተሽኛል። እኔ በፍጹም ላስታውስ አልቻልኩም። አንተ ማን ነህ? በቃ ሞክረሻል ያለችውን ሰምተሃል አይደል? አቤት ደግሞ ማን አንተ? ማንነቴን መጠየቅ ተውጣ። ወይኔ ባባ አለመታወቅ ሄብ እያልሽ ነው እንዴ? ምን እየሆናችሁ ነው? ለዚህ ነገር አድርጊ። ሊጣሉ እኮ ነው። ወንድሜ አላውቅህም አልኩህ አይደል? ለምን አትወጣም ከዚህ? እኔ ፎንቃዋ ነኝ። ወንድሜ ነው ስትል የነበረው አንተን ነው። እንደ ባብ ተቀጥቅጠ እየሳብ ከምትወጣ አሁን ብትወጣ ይሻላል። ማን ቀጥቃጭ ማን ተቀጥቃጭ እንደሆነ እናያለን። ኧረ ቢኒ ተው እንጂ ቢኒ አባዬ ተረጋጋሽ። ማናውቀው ሰው እኮ ቤት ውስጥ ገብቶ ነው። አንተ ባባ አይደለህ እንዴ? እንዴ ሼዋ አባታችን እንዴት ነው ማለት ትታወቃላችሁ? አባታችን ያኔ ካላገባው ምናምን ብላ አሁን አታያትም እንዴ ምን እንደምትል? እንዴት አላወቅሽውም? ልዕልቴ ባባ የልጅነት ጓደኛሽ እኮ ነው። ቆይ ባባ ባርካቸው? አዎ ባርካቸው። እኔ አላምንም። ይህ በጣም ተለውጠሃል እኮ። ኧረ አንቺ ራሱ በጣም አምሮብሻል። የሌለ ሸበላትስ የሆነሽ የለ እንዴ? አይ ባባ፣ ለማንኛውም እንኳን ደህና መጣ። እነሱንም ደግሞ ተዋወቃቸው። አባታችን ፎንቄ እነዚህን ገጀራ ከየት አመጣሻቸው? እነሱም ቤተሰቦቻችን ናቸው። እሺ ባባ። አዎ ልጆቼ ናቸው። እስካሁን ምንም ይፈጠር ምንም እንደ አዲስ ተዋወቃቸው። ለተፈጠረው ነገር ይቅርታ ስላላወቅን ነው። እኔ ቢኒያም እባላለሁ። አያሳስብም በያ ምንም ብትገዘግዥኝም እረሳዋለሁ። ጊዮርጊስን ለማንኛውም ባባ እባላለሁ። እሷ ደግሞ ማኪ ትባላለች። የምን ማኪ ነው? እሷንማ ቀዌ ብያታለሁ። አረ ጥሩ ስም ነው ያወጣልኝ። ባረካቸው። ልጅ አንቺ ባባ ነው ስሜ። እኔም ደግሞ ማኪ ነው ስሜ። እሺ በሉ እንቀበል። ልዕልት የት ነው ያለሽው? በዚህ ሰዓት ከጎኔ ልትሆኝ ይገባ ነበረ። የት ነው ያለሽው? አልተውህም ብለሽኝ ነበር አይደል ልዕልት? አልለቅሽም። አንቺ የኔና የኔ ብቻ ነሽ። አልተውሽም።
በሉ በቃ እኔ ገብቼ ልተኛ። ቆይ ልክ ቀስ ብለህ ቆይ። እሺ ደህና ደሩ። ደህና ደሩ። ቢኒ ደህና ነህ ግን? ቆየት ነው ጥለን ሄድከው? አዎ ደህና ነኝ። ልጁ ግን ምንም ደስ አላለኝ። ቆይ ደግሞ ይህ ልጅ በምን ልጠረጥረው ይሆን? እየቀለድኩ አይደለም። ከዚህ ሁሉ ጊዜ በኋላ ቆይ እንዴት መጣለን? ያው እንግዲህ እነሱ እንዳሉት ከሆነ ልዕልትን ከልጅነቱ ጀምሮ ይወዳት ነበረ። ከአባዬ ጋር ማለቴ ከኪዳኔ ጋርም ደግሞ በደንብ ነው የሚግባቡት። እሺ ለማንኛውም አንቺ ተጠንቀቂ። ተጠንቀቂ? እሺ አሁን እንዴት ነህ አባዬ? አሁን ደህና ነኝ ልጅ፣ አትጨነቂ። እሺ እማዬ ግን ገብታለች? ተመስገን ነው። አሁን ሻውን ጊዜው እንዳይሰማ መጠንቀቅ አለብን። እሺ አታስብ፣ አያውቅም። የሻልነው ሁሉ እናደርጋለን። በቃ ሸዋ ይዤ መጣሁ። ደህና ነሽ ማኪ? ደህና አይደለሁም። ማለቴ ደህና ነኝ ማኪ። እኔ አንቺን አቅሻለሁ። የሆነ ነገር እየደበቅሽ ነው አይደል? አዎ ልዕልት። ወይ ይሄ አብሮ አደግሽ ግን በጣም ኃይለኛ ነው። አልገባኝም። ቆይ እንዴት አልሽ? አይቼዋለሁ። ማለቴ ሮቤልን መጥቶ ነበር። እንዴ የምን ሮቤል መጥቶ ነበር? እሱ አይደለም ትልቁ ጉዳይ። አብሮ አደግሽ ሮቤልን መታው። ደግሞ የሆነ ቆልፎ ምናምን ራሱን እንዲስት ምናምን ማድረግ ይችላል። እንዴ ምንድን ነው የሚያስቅሽ? እኔ አልሳኩም። ቆይ ፈርተሽ ነው እንዴ ማኪ? እንዴ ምን? ኧረ እኔ ምን አስፈራኝ? እሱማ ፈርተሻል። ባባ እንደዚህ ነው። ከልጅነቱ ጀምሮ ከሰው ጋር ለማውራት ትዕግስት የለውም። ያው ድብድብ ይቀናል። ለማንኛውም ባባ እንደዚህ ነው። እርግጠኛ ነሽ ልዕልት? እንዴ ቆይ ደግሞ እሺ እንዴት መጣ? እሱን አላውቅም። ለማንኛውም እጠይቀዋለሁ። ቆይ ምን ፈልጎ ነው የመጣው? ጎቢው ፒስ ነው አለሁልሽ ወንድሜ። አዎ የሌለ ተመችቶኛል ነው ማለት ቤተሰቡ። ያው አላ አንዳንዴ ጨረር የሚለቋሉ እንዴት እንደሚያስጠሉ ነው ማለት። ያው ታውቂኛለሽ እኔ ወንድምሽ ደግሞ አረ ምንም አያሳስብ ነው ማለት። ሰማ ደግሞ ስልጣኑን አደራ በቃ ይመች አጮልሻለሁ ስታይል። መጣሽ የኔ ልጅ? እግርህን አምጣ እስቲ። እግርህን አምጣ። እግርህን አምጣ። እዚህ ጋር አድርግ። እንዴ አባዬ ምን ሆነክ? አመመህ እንዴ? እሰይ የኔ ልጅ ደስ ብሎኝ ነው። ከዚህ በላይ ምን አለም አለ? ገና ምን አይተክ?
አንተ ብቻ ደህና ሁንልኝ። ቀሽት ቀዊ ምን እያሰብሽ ነው? አይ ምንም። ይቅርታ አንድ ጥያቄ ልጠይቅህ? አፉ ብዬሻለሁ። ቀጥይ። ቆይ ግን ከዚህ ጊዜ ሁሉ በኋላ እንዴት ልትመጣ ቻልክ? እውነቱን ሌላ ጊዜ ወይ እልሻለሁ። አንደኛው ነገር ግን ለፎንቃዬ ብዬ ነው። ስለዚህ ማህበር አለ ማለት ነው። ፎንቃዬን አልረሳኋትም። እሱን እመኚኝ። ሌላ የቀረችው ያለ እንዴ? አይ የለም። በቃ ደህና ደር። ደህና ደሩ። ወዴት ነሽ? ልተኛ። ቆይ ምን ሆነ? ቀዌ ነገር ነች። ቆይ እነዚህን ጌጃ ከየት አገኘሻቸው? ስነ ስርዓት። እሺ ቤተሰቦቼ እኮ ናቸው። ለነገሩ ከዚህ በኋላ እኔ መጥቻለሁ። ፋፈሽ ነው የምንለው። ምንም እንዳታስቢሽ። አይ ባባ በቃ እንደ ድሮ ነህ አይደል? አንቺ ግን ተቀየረሻል። እንዴ? ካሰብኩት በላይ ቆንጆ ሆነሻል። አመሰግናለሁ። ቆይ ግን ከዚህ ሁሉ ጊዜ በኋላ እንዴት ተከሰተ ብላችሁ እያሰባችሁ ይሆናል አይደል? አንድ ቀን ሁሉንም አቶካችኋለሁ። ግን ዋነኛ ነገር የመጣሁበት አንቺ ነሽ። ችግር የለውም። እስከፈለከው ጊዜ እዚህ መቆየት ትችላለህ። እሺ ደህና ደር። እና ልምጣ? የት ነው የምትመጣው? ኧረ እዛው ተኛ። እኮ ነው። ለነገሩ እንኳን ተከሰትኩ። ከዛም እዚህ ይሻላል። ሄሎ ርብቃ፣ እንዴት ነሽልኝ? ዛሬ እመጣለሁ፣ አልቀርም። ዛሬ እኮ የደስታችን ቀን፣ ጠላቴን የምበቀልበት። አዎ አታስቢ፣ አልቀርም፣ እመጣለሁ። ሁሉንም ነገር ጥዬ እመጣለሁ። እሺ አታስቢ። እሺ ቆይታል። በጠዋት እንደቀጠርኩት ረሶታል ማለት ነው። የትም አልገባም። የሮቤል ስልክ ይጠራል አይደል እንዴ? ሮቤል፣ አንተ ሮቤል፣ ሮቤል፣ አንተ ሮቤል፣ ልልክ ማን ያልከው? ምንም ልልትን በህልሜ አይቻት። እዚህ ምን እንደምትሰራና ልዕልት ብለህ ለምን እንደጠራ አሁኑ ነው ንገረኝ። ልልትን በህልሜ አይቻት ነው። እዚህ ደግሞ የመጣሁት ከምቀሰቅስ ብዬ ነው። ለነገሩ እንኳን አልገባ እንዲህ ጋንጋን እያልክ በላውን ተነስ። ስራ እንዳለብን እንዳትረሳ።
ጭሱ ጭሷ እንዴ ልዕልት፣ አንቺ ልዕልት፣ ሳሎን ምንድን ነው የሚጮኸው? ምን ነቀል ሄደሽ ነው? ብቻዬን አላይም። ጭሱ ማኪ በእናትሽ ጭሷ እንዴ ተነሺ። እኔ ብቻዬን አላይም። እሺ ተነሽ በቃ። ጭሱ 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 ያራዳል ጭሱ። ልዕልት፣ እኔ ልጅ ምንም ጤነኛ አይመስለኝም እኮ። እንዴ ማኪ ምን እያልሽ ነው? እያየሽው አይደለ እንዴ? ጭሱ ባባ፣ አንተ ባባ ምን ሆነክ ነው? ያድርሽ ብራ። እንዴት አደራችሁ? አለቃም አልሾፍኳችሁም ነበር እኮ። ሲጀመር መች ታይናለህ? በቃኛ እንግባ በእናትሽ። እኔ በቃ ልብስ ልቀያየር። ልጅ ሮቤል ነቅተሃል ብዬ ተስፋ አደርጋለሁ። አዎ ነቅቻለሁ። ቆይ ለምንድን ነው እንዲህ እስክትሆን ልጠጣ የፈለገው? አይ ምንም ትንሽ ተበሳጭቼ ከሰው ጋር ጣልቼ ነበር። በእርግጠኝነት ከፍቅረኛ ጋር ነው አይደል? ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ምናልባት ከታረቅን አንተ ከፈለክ በእጅን ማድረግ ትችላለህ። ለማንኛውም እንሂድ። ልዕልት የት ልትሄጂ ነው? ለአባዬ አንዳንድ ነገር ልገዛለት ልሄድ ነው። እንዴ አዲሱ ልጅስ? ባባ ነው ስሙ። ሲቀጥል ደግሞ ምን የሚያስፈራ ነገር የለም። ቢኒ ያለ አይደል? እሺ በቃ እኔም ውጭ ከቢኒያም ጋር ነው። እሺ ጀለስካ በአመድ እንግባ። ይቅርብኝ። ከፈራሽ በቃ በችው ነው። ምንድነው ዝምታ በዛሽ? በቃ ሳቢውን ቀንስልሻለሁ። እና ብሬሽ ልጣስ እንዴ? ልዕልት ነይንም ጠብቂኝ። በቃ መጣ እንዴ አንተ ደግሞ የት ልትሄድ ነው? ለካ አልነገርኩሽም። አንድ የምሄድበት ቦታ አለ። የሆነ ቦታ? አልቆይም፣ ቶሎ እመለሳለሁ። አሁንም ቢኒያም ኧረ ቀዊ አሁንም ሊጀምርሽ ነው? ሰውዬ ምንድን ነው የምትለኝ? ሰውዬ ባባ ወይም ደግሞ ባባዬ በይ። ወይኔ ማኪ፣ ቆይ ምን አይነት ነገር ውስጥ ነው የገባሁት? የሰው ልጅ በቤቱ እንኳን መናደድ አይችልም እንዴ? እንዴ ፎንቃሽ ነው እንዲህ የሚያናድድሽ? በምን አወቅ? የሁለታችሁ አይኑ እኮ በጣም ነው የሚያስባትተው። እኔ እወደዋለሁ። እሱስ? አላውቅም። እንዴት ነው ማታረፍ? እንደዚህ አይነት ጨው ያለ እንዴ? የሆነ የሚደብቀኝ ነገር አለ። ቆይ ግን አንተ ብትሆን የምትወዳትን ሴት ትደብቃለህ እንዴ? ድብና አድርጌ ነው። እኔም አንተም ማማከሪ። እኔ የምልሽ ከሌላ ቸከስ ጋር ሾፈሽው ነው እንዴ? ማለቴ ከሌላ ሴት ጋር የተሾ ነው ወይ ማለት? አረ በስመ አብ በል። ቢኒ መቼም እንደዚህ አያደርግም። እኔም ደግሞ መቼም በዚህ ጉዳይ ልጠረጥረው አልችልም። እና ምንድነው ኩፍ የምትዩ? የሆነ ቀን ተከትዬ ወጥቼ የሆነ ቤት ሲገባ አይቼዋለሁ። ግን ማን ጋር ይግባ እና ማን ይሁኑ ምንም የማውቀው ነገር የለም። በዛ ላይ ደግሞ አንዳንዴ ተደብቆ ስልክ ያወራል። ታዲያ የሄደበት ሄደሽ ሚስቱ ነኝ ብለሽ አትቀውጭም? እነማን ናችሁ ለምን አትያቸው? እንደዛ ይቻላል እንዴ? እና ታዲያ አንቺም በዛው ፋት ያለሽ። እውነትህን እኮ ነው። ቆይ ታዲያ ለምን አብረን አንሄድም? አንተም ደግሞ ያው ቤት ሆነ ከሚደብር ይሻልሃል። አረረረ እኔ አልሄድም። እዚሁ ቴፕ ደቅ ብዬ የራሴን ውሎ ብውል ይሻለኝ። ደግሞ እዚያ ሂጅ ሰውት ላቡካካ እንዴ?
አንተ እኮ ሄደህ ምንም አታደርግም። ያው እኔ ብቻዬን ከመሄድ ብዬ ነው። ኧረ እኔ ያለ ሳቢ አልንቀሳቀስም። ራስሽ ኮሽው። ሳቢ ገንዘብ ማለት ነው አይደለ? እኔ ፈለግከውን እሰጥሃለሁ። ማለቴ ገንዘብ ከፈለክ እኔ ተው፣ እንደው ይቅር አልፈልግም። ኧረ ችግር የለውም። መላውን ከበጠሽም የትም እሄዳለሁ። በል በቃ እሺ፣ ስልኬን ይዤ መጣሁ። ስታይል ቢኒያም እንዴ፣ ቆይ ወዴት እየሄድክ ነው? ባለፈው የሄድኩበት ቦታ እንዴ። አሁንም ለማኪ ሳትነግራት? አዎ እሱማ ልነግራት ወስኛለሁ። ሁሉንም ነገር ማወቅ አለባት። አንቺ ግን ረሳሽው አይደል? ምኑ? ዛሬ እኮ የማኪ ልደት ነው። ወይኔ ያው ሁላችንም ረስተነዋል። ማኪ ራሱ ያስታወሰችው አይመስለኝም። አዎ እሷም ረስተዋለች እኮ። ይኸውልሽ በደንብ እናዘጋጅና ሰርፕራይዝ እናደርጋታለን። ከዛ በኋላ ሁሉንም ነገር ማወቅ ያለባትን ነገር አሳውቃታለሁ። ስለ እናንተ በጣም ደስ ብሎኛል። ደግሞ አንዳንድ ነገር ገዝቼ እመጣለሁ። እሺ? ቆንጆ ነው የሚሆነው፣ አታስብ። አመሰግናለሁ። በቃ ስመጣ ደውልሽና ሁሉንም ነገር አዘጋጅተን እሷ ሳትመጣ ፏ እናደርገዋለን። እሺ በቃ ሰላም ዋል። ቻው። በቃ ደህና ዋይ። አዎ በደንብ እናከብርላታለን እንጂ በዛውም ደግሞ የኔ ደስታ። ስማኝ፣ ቀጥይ። በጣም ፈርቻለሁ። ምኑን ያስፈራሽ? ሄዶ መጠየቁ ወይስ ሻጎ ያለግሽን ነገር ማወቁ? ማለቴ የደበቀሽ? አላውቅም። በቃ በሰዓት ሁሉንም ታውቂያለሽ። ለማንኛውም እንፍጠን አይሻልም? ቤቱ ይሄ ነው? አዎ አለቃ። ወይኔ ልጄ፣ እዚህ ቤት ውስጥ ነው የምትኖረው? ትንሽ ጊዜ ብቻ ነው። ልጄን ወደ ቤት እመልሳታለሁ። አሁን እንግባ። ምን እያደረክ ነው? ቁማር ቤት ሳይሆን እኮ ለቅሶ ቤት ነው የምንገባው። ድንገት አንዳንድ ወጠጤዎች ሊያስቸግሩን ይችላሉ። ለዛ ነው። በላስ ቀንጥና ውረድ።